ተመልሰናል ክብራትና ክብራን ተመልካቾቻችን በድጋሚ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ ለይሉ ጁምዓ ነው ፕሮግራሙ ኸሚስ ምሽት እንግዲህ ይሄን ፕሮግራም ስንጀምር በጥያቄ ብንጀምረው ደስ ይለኛል አሁን እያወራለሁት በምንኛ ነው በአማርኛ ነው ወይስ በጀርመንኛ በእንግሊዝኛ ነው የሚለው ቼክ አድርጉና በተለየ ዩቲዩብ ተመልካቾች ቲቪ ላይ ችግር እንዳልነበረ አረጋግጠናል ዩቲዩብ ላይ ግን አንዳንድ ቦታዎች ላይ ሁሉም ቦታ አልነበረም አሁን ለምሳሌ ኢትዮጵያ ዩቲዩብ ላይ ለተመለከቱ ተመልካቾችም በቀጥታ በአማርኛ ነበር የሚደርሰው ባህር ማዶ ግን የተወሰኑ አካባቢዎች ላይ በእንግሊዝኛ ነበር እንግዲህ በሆነ መንገድ አሁን ዘመኑ ያው ቴክኖሎጂው ምናምን ኢንተግሬትድ እየሆነ ሲመጣ ለምሳሌ ሼክ ሐሳብ እየሰጡ በቴክስት የሚመጡ እንትኖች አሉ ሁኔታዎች አሉ ሞመንቶች አሉ ያንን ደግሞ ቴክስቱን ደግሞ አሁን በልሳን ባንደበት መቀየርም ጀምረዋል እንዳ እንግዲህ እንደመታደል ይሁን እንዳለመታደል በጣም የሚያስቁ ኮሜንቶችን አይተናል አንድ ማራገጥ ምን ፈልገው ነገር ቴክኒካሊ ይሄንን ነገር ምንም ማስበል ለናደርገው አንችልም ሊያኖ መልእክቱ የሚተላለፈው በአማርኛ ነው ሐሳቡ መድረስ ያለበት አማርኛ ለሚያደምጡን ነው አልፎ ግን እንዲህ አይነት ጥልፍልፎች ሊፈጠር የሚችል ነው ሶ ታቅዶ ታስቦና ሆን ተብሎ የተደረገ አለመሆኑን ከታላቅ እንግዲህ አክብሮት ጋር ይሄንን እንገልጻለን በጣም ያዝናኑን ኮሜንቶችን ግን አይቻለሁኝ እኔም ስዝናና ነበር በአጋጣሚ እኔም ያየሁት በሁሴኖ በጣም በሚገርም እንግሊዝኛ የሼክም ሐሳብ እንደዛው ነበር ለማንኛውም ይቅርታ እንጠይቃለን ለጊዜያችሁ ካሁን ይሻሻላል ካሁን ይስተካከላል ብለው በጣም በርካቶች ተጠብቀው ነበር ስልካችሁም ላይ ሴቲንግም ውስጥ ገብታችሁ የሞካከራችሁ እንዳላችሁ እኔም አጋጣሚ እንደሱ የሞከሩ ሰዎችንም አይቼ ነበር ከስልካችን ይሆናል ብለው ወይም ደግሞ ከሚያዩበት ዲቫይስ ለማንኛውም ይህ መልእክት ግን ኢንሻአላህ በአማርኛ እየደረሳችሁ እንደሆነ እርግጠኛ ነኝ እስቲ እናንተም ሐሳብ ሰጡን ሼኽን እንኳን ደህና መጡ እንኳን ደህና ተበቃችሁ እንዴት ነው አልহামዱሊላህ ቤተሰብ ሰላም ነው ክረምቱ እንዴት ነው ጀመረ አልহামዱሊላህ ክረምቱ ይዞሃል ያ ክረምቱ እናንተ ጋር እንዴት ነበር ደር አይ እንዴት ነበር ባለፈው ሳምንት የሸዋ ሀገር ላይ ነበርክና ያ እንዴት ነበር ወላሂ ክረምት አልነበረም ከባድ ሙቀት ነበረ እንደውም እስከ 41 ቅዳሜ ዕለት 41 ደርሶ እንግዲህ ያዩዋቸው ነገሮች ነበሩ ህፃናትን እንደዚህ ውሃ ውስጥ ዘፍዝፎ እስከ ማቆየት ሊያኖ ክረምቱ የሚበዛበት ሀገር ነው የሚታወቅ ነው ግን እንደዚህ ለአንድ ቀን ለሁለት ቀን ከባድ የሆነ ሙቀት ይጎበኛቸዋል ለዛ ቀድሞ ይዘጋጃሉ በዛ መልኩ አልፏል ለሼክ ሰላምታ ምን ከተማ ነበር ያ ሙኒክም ኑረምበርግም ሙኒክ በል ሙኒክ አልኩ ሼክ ሰላምታ ተልኮሎታል ከሀገረ ጀርመን እዛ የሚከታተሉን በጣም በርካታ ወዳጆች ወንድሞች አሉ በአጋጣሚ አንዳንድ ቦታ እንደዚህ ባቡርም ጣቢያ አካባቢ ምናምን ያገኙዋቸው ነበሩ የከበረ ሰላምታ ለሁሴን ነው አጠቃላይ ለሚንበር አደረሰልኛል እኔም በግረ መንገድ አመሰግናለሁ ለነበራችሁ استقبال شكرا لكم مرحبا ሼክ እንዴት ከረሙ አሹራ ነበር ሳምንት ዱዓ ነበር በዋናነት ዱዓው ነበር اللهم ربنا آتنا في الدنيا حسنة እሱ ነበር ጉዳያችን በርግጥ እለቱ ግን ያው አሹራ ያዋለበት ነበር እና አሹራና ሁሴን በሻው ዓለም ታውቃል እኛ ጋራ አሹራና ሁሴን አይታወቁም ምንድነው ሐሰንና ሁሴን ለመፍተሪቃ ቁርአንና ሐዲስ እንዲሆነ ሁሉ ሐሰንና ሁሴን የዛኑ ያክል ናቸው እንደማይለያዩ ቁርአንና ሐዲስ አይለያዩም ነብዩ ቤተሰቦችና ኪታቡ አንድ ነው አይለያዩም ስንል ምን ማለታችን ነው ቁርአንና ሐዲስ ስንል ያው ቁርአን መለኮታዊ ነገር ነው ሐዲሱም ወህይ ነው ተባለ ኦኬ ያው ግን ቁርአን አለ ሐዲስ የሚባልም አለ ነው ኦኬ وما ينطق عن الهوى ነብዩ ሰለላሁ ዐለይሂ ወሰለም የሚናገሩትም ወህይ ነው ያኛውም ወህይ ነው ወህይ ሁለት አይነት ነው እና ለምን ነው ሁሴን የሚት ሐሰን ለምን ተውት የሚለውን እናያለን ኢንሻአላህ ሻአዎች ሁሴን ይላሉ ሐሰን ለምን ተውት ሁሴን ምን ትላለህ እንግዲህ ዛሬ እኔ ላይ ነው ማለት ነው እንዴት እግረ መንገድ አሹራ ከተነሳ እዛ ጀርመን ጾሙ 18 ሰዓት ነው የሚጾመው የሚጀምረው 9 ሰዓት ሌሊት ተኩል ላይ
ምናምን ነው ፈጅር የሚሰገደው 9 ተኩል ምናምን ነው። ያው እንግዲህ ሱሁሩ ቀድሞ ይታሰራል። የሚፈጠረው እኛ ሀገር ኢትዮጵያ 5 ሰዓት ሲሆን እዛ 1 ሰዓት ትንሽ ከኢትዮጵያ ወደ ኋላ ይላል። እንግዲህ እዚህ ከምሽቱ 4 ሰዓት ተኩል ምናምን ላይ እዛ መግሪብ አዛን ይላል። ትንሽ ከባድ ነበር። በጣም ከባድ ነው። በጣም ያው አጅሩን በዛው ልክ ይከብድላቸዋል ብለን እናስባለን። እሱ ትንሽ ገርሞኝ ነው። እሺ አውላድኩም አበተ አልበይት ነብይ አለይሂ ሰላም ነብዩና ነብዩ ቤተሰቦች ልጆቻቸው አስተምሩ ብለዋል ዑለማዎች። أذكركم الله في أهل بيتي أذكركم الله في أهل بيتي የቤተሰቦችን ነገር አደራ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። እኔ ታሪኩን ለኩም ሰቀለይን ሁለት ከበዲያው ነገሮች ትችላችኋለሁ ኪታበላሂ ወአህሊ ቤቲ ኦኬ ኪታብ አላህን ቁርአንና ቤተሰቦችን ብለዋል። ወኪታበላሂ ወኢትረቲ ወኢነሁማ ኪታብና አላህ ኪታብና ቤተሰቦች ለሚፍተሪቃ አይለያዩም ብለዋል። وإن اللطيف الخبير واستواقع ጌታ رب العالمين أخبرني ነገረኝ أنهما ቤተሰቦችና ቁርአን ለየፍተሪቃ አይለያዩም ብለዋል። حتى يرد علي حوض ጋር እስከምንገናኝ ድረስ አይቋረጡም ቤተሰቦች ዘሮች ብለዋል። فانظروا بما تخلفوني فيهما በቁርአንና ቤተሰቦች ዙሪያ ምን ማድረግ እንዳለባችሁ ልታስቡ ይገባል። በሌላው አራ ኢብኑ አባስና አቡ ዘር ኢብኑ አብዱላህ ኢብኑ ዙበይር ባወሩት መሰሉ አህል በይት የቤተሰቦች ምሳሌና መሰሉ ሰፊነቲ ኑህ የኑህ መርከብ አንድ ናቸው። መረከበሃ ነጃ የነብዩላህ ኑህ መርከብ ተሳፈረ ነጃ ወጣ። የኔም ቤተሰቦች ያወቀም ነጃ ወጣል ብለዋል። ሁላሱል ሐዲስ ሷሂህ ነው። እና ሐሰንና ሁሴን ከማን ተወለዱ? ከአሊና ከፋጡማ ነው። የነብዩ ልጆች ናቸው። የልጅ ልጆች ፋጡማ አቅመ አዳም ስትደርስ ባል ላግባ ያላለ ማንም አልነበረም። ያላለ እና ነብዩ ሰለላሁ ዐለይሂ ወሰለም አመረኒ ረቢ አኑ ዘውጀሃ ለአልይ አሉ። አላህ ለአልይ ነው አላህ ዳራት ያለኝ አሉ። መለኮታዊ ትእዛዝ አለው። ለአልይ ዳሩት። አልይ በስንት አመቱ? በ25 አመቱ አልይ ከረመላሁ ወጅሁ ከዛ በፊት ነበራቸው አይደለ? ሚስት የለም አልነበራቸው። ከዛ በኋላ ነው 25 አመቱ ተማም ነብዩ ሰለላሁ 10 አመት ልጅ ነበረ። አለይሂ ሰላም መካ ላይ 13 አመት 23 አመቱ ማለት ነው። መዲና 2 አመት ቆየ 25 አመቱ። የፋጡማ 19 ይባላል 20 ነው ይባላል እድሜዋ። የ29 እና የ25 ተጋቡ ማለት ነው ሁለታቸው። እና በአመቱ ወለደች ፋጡማ። በአመቷ በሁለተኛው አመት ሂጅራ ወለደች። ሂጅራ 2 አመት መቼ ነው? ተበድር በኋላ بعد معركة بدر ተበድር እንዴት ተመለሱ? ዙልቃዕዳ ላይ ዳሯቸው ነብዩ ሰለላሁ ዐለይሂ ወሰለም መዲና 2 አመት አይደል? በድር ረመዳን ነበር። ረመዳን አለፈ፣ ሸዋል አለፈ፣ ዙልቃዕዳ ፋጡማና አልይ ተጋቡ። በአመቱ ረመዳን ግማሽ ላይ ወለደች። በ3ኛው አመት ማለት ነው። ማንን? ሐሰን የመጀመሪያ ልጇን። እና ለማ ወለደት ሐሰን ሲወልድ ነብዩ ዱዓ አረጉለት። ወሰማሁ ሐሰንም አሉት። አልይ ጃዕፈር ማለት ፈልገው ነበር በወንድማቸው። ሌላም ጀግናም ሰመር ሐርብም አስጀምረው ነበር። ሐሰን ብለው ጠሩ። ፊዮሚ ሳቢኢ በ7ኛው ቀን አረዱለት። 2 ሙክቶች ሰደቃም ተሰደቀ፣ ዱዓም ተደረገ። ወካነ الحسن አሽበሁ ቢረሱልላህ አለይሂ ሰላቱ ነብዩን ይመስል ነበር ተክለ ሰውነቱ። ማበይነ ሶድሪ ኢለ الراس ካንገት በላይ ተደረት በላይ ወደ ላይ ያለው ሰውነቱ፣ ፈገግታው፣ ፊቱ፣ አይኑ፣ አፍንጫው፣ ግንባሩ፣ ምኑ ሁሉ ነገር ነብዩን ይመስል ነበር። ከዚህ በላይ ያለው ሰውነቱ። ከዚህ በታች ያለውን ሰውነቱ ደግሞ ሁሴን ነው የሚመስለው። ሁሴን
ሁሴን እሳቸውን ማለት ነው ረሱል ነው አለይሂ ሰላም። ኦኬ ከደረት በላይና ከደረት በታች ሐሰን ከደረት በላይ ሁሴን ከደረት በታች አይዋ ተታስተ እግሩ ጫማው ድረስ ቁርጭምጭምቱ ጫማው ውስጥ እግሩ ሳይቀር እግሩ ጣቶች ባቱ ጉልበቱ ሆዱ ተዋላው ተፊቱ ያለው ረሱል ይመስላል አለይሂ ሰላቱ ወሰለም የሁሴን እና وكان يحبه حسن حسين مودال حسن مجمرا ነበር ይወዱት ነበር ኦኬ حبا شديدا በጣም ይወዱት ነበር መስጂድ ሲመጡ ይዘውት ይመጣሉ ሐሰን ይዘውት ይመጣሉ ሲያሰግዱ ጀርባቸው ላይ ይወጣል ጀማ ያሰግዱ እንዲሁ እያለ አደገ እንደውም አንድ ቀን ሚንበር ላይ ይዘውት ወጡ ሚንበር ላይ ይዘውት እንዲወጡ اللهم اني احبه فاحب من احبه አሉ እኔ ወደዋለሁ አላህ واحب من يحبه ሁሴን ወደደው ብለዋል ሐሰን 33 ጊዜ በላው አረ ሁሴን ተወለደ በአመቱ በአራተኛው አመት አንድ ያመን ነው ብልጫቸው ሲናሰ ያንም ሁሴን አሉት ሁሴን የሐሰን ተስጊር ነው ተመሳሳይ ነው ዘመር ሁሴን አሉት የኛው من احبهما فقد احبني አሉ ሐሰንና ሁሴን ወደደ ወዳጄ ነው አሉ ومن ابغضهما فقد ابغضني እነሱን የጠላ ጠላቴ ነው አሉ ዶፍ እና ሐሰን ትልቅ ስም ላይ ተሸከምከው ነገር አለ እንግዲህ ትሁት ልሁን እንጂ መቼስ ምን አደርጋለሁ ትልቅ ስም የያዘ ሰው የሩይ አቡ ሐውራ ይቁሉ قلت ለሐሰን ይላል እንደዚህ ሆነ አደገ ነብዩ ዘንድ ተወዶ በወደታ ወደገ እና ነብዩ ሲያልፉ የ7 ዓመት 8 ዓመቱ ገና 8 ዓመቱ አልገባ 7 እና 8 ዓመቱ ታዳጊ ነው እና በዛ እድሜ ነው ሞቱ የሩይ አቡ ሐውራ يقول قلت لحسن ابن علي ما تذكر من رسول الله كرسول متستوسوا ነገር አገራለሁ ትዝታለሁ ከረሱል በልጅነት ነው ሞቱት ምን ታስተውሳለህ ሲሉት ቃለ አው اذكر من رسول الله اني اخذت تمره ይላል አንዲት ተምር ልባላ አንስቼ አፍ ያረኳት ምን ተምር ሰደቃ የዘካ ገንዘብ ነበር ተምር ነበር ተዛች ስባላ فجعلتها في فمي አፍ ላይ እንዲያረኳት فنزعها بلعابها ነብዩ ታፊ አውጣ ብለው አስወጡኝ አውተው እዛው ጨመሯት وجعلها في تمر الصدقه فقيل يا رسول الله ما كان عليك من هذه التمرة من عليكن ተምር ቢበላ ምን ይጎዳልና ነው ለሃዝ ሶብይ ነው ህፃን ልጅ ነው ያስጠይቀዋል እንዴ ምናምን ቃለ ان آل محمد ያኮ ነብዩ መሐመድ ቤተሰቦች ነን لا تحل لنا الصدقه ለኛ ዘካ ገንዘብ حرام ነው አይበቃልንም አሉ وكان يقول دع ما يريبك لا ما لا يريبك فإن الطمأنينة صدقه فإن الصدق طمأنينة እና አጠራጣሪ ነገር ተተህ ወደማጠራጠረው ሄደ አሉኝ ሌላስ ምን ታስተውሳለህ ነብዩ ወዲያው ልጃቸውን ይስሙታል ይወዱታል እንደው እሱ ሲያለቅስ ይሰማቸዋል እንዲያለቅስብኝ ይላሉ እንደዛ ሆነው ገጻ ልጅ حرام ሲበላ حرام ሲናገር ዝም አይሉ የነብዩ ያብዛኞቻችን ችግር ነው ብዙ ሰዎች ልጆቻቸው ይወዳሉ ግን ይሄ حرام ማለት ያቀታቸዋል ይሄን አትበል حرام ነው ይሄን አትስራ حرام ነው ማለት የሚያቀታቸው ብዙዎች ናቸው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩትን ያስተውሱ ነበር ሁለተኛ ምን ተስተውሳላሁት ማስተውሰው አለመን ረሱላህ አላ ከሊማትን አቁሉሁና في الوتر በወትር የወትሩን ቁርአን አስተምሮኛል አለ ሐሰን ምንድነው የወትር ቁርአን አስተምሮ اللهم اهدني في من هديت وعافني في من عافيت وتولني في من توليت وبارك لي فيما أعطيت وقني شر ما قضيت فإنك تقضي ولا يقضى عليك إنه لا يذل من واليت تبارك ربنا وتعاليت ይህን አስተምሮኛል ይሄ ረበና አቲና ፊ ዱንያ ባለፈው እንደየነው የዜና በተነን የምናየው ነገር ብዙ ምስጥር አለው ይሄ ዱዓ ይሄ ብቻ በቂ ነው በራሱ ለቁኑት
የብቻ በቂ ነው እና ይሄን አስተውሳለሁ አለ እንደው በጠሪው ገርደፍ እናርገው اللهم اهدني ጌታዬ ማረኝ ሂዳያ ስጠኝ ምራኝ ቀናው መንገድ ምራኝ ፊመን ሀዲት እንዲመራቸው وعافيني فيمن عافيت عافية አርገኝ فيها እንዲያረካቸው وتولني فيمن توليت ተንከባከበኝ እንደተንከባከብካቸው ጉዳይ ለኔ አትተው አንተ ሆነኝ وبارك لي فيما اعطيت በሰጠኝ ነገር ሁሉ በረካ አርግልኝ ሰጠኝ ኒዕማ ሁሉ በረካ አርግልኝ وقني شر ما قضيت ከምትፈርደው ተምትወስነው ውሳኔ አንተ ጠብቀኝ انك تقضي ولا يقضى عليك አንተ ተወስናለህ እንጂ አይወሰንብህም ውሳኔህ በይግባኝ አይሻርም انه لا يذل من واليت አንተ የተንከባከበ ሰው ምን ጥላት በዛ አይወረድም ተባረክተ ረበና ወተዓላት የነበር እና ይሄ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም በልጅነቱ የነገሩት ነው 8 አመት ልጅ ሆኖ ረሳም በጣም ጥሩ እና ካነ ከሲሩ ዘዋጅ ሐሰን ሚስቶቹ ብዙዎች ናቸው ሚስቶቹ ብዙ ናቸው ሐሰን ሁሴን ጋር አይደለም ይሄንንማ ሚስጥሩን ማወቅ አለበት ምን ያደርግልሃል ሚስጥሩ አንዳንድ ነገሮች በቃ እንዲተነግረው የሚያልፉ ናቸው ይሄ ግን አንዳንድ ነገር ውስጥ የሚካተት አይመስለኝም ሱብሃንአላህ የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን መጣልን ዛሬ የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች ላይ ነው ትኩረት አድርገን እየተያየን ያለነው ይሄ ንግግር በአማርኛ እንደሚሆን ተስፋ እናደርጋለን እናቶች በድጋሚ ይቅርታ እንጠይቃለን ባለፈው ሳምንት ቀልብ ሰብረን ከሆነ በጣም ይቅርታ እንዲደረግልን እንጠይቃለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦችን በተመለከተ በተለይ ደግሞ የሁሴንና ሐሰንን ታሪክ ያነሳን ነበር እናም አንድ ቀን ጭራሽ ኩፋ አሚር ነበሩና ኢራቅ አልይ ነው ኢራቅ ውስጥ ሚንበር ላይ ተናገሩ ላ ተዘውጁ ሐሰን አላህ ሐሰን ሚስታት ዳሩት ባካችሁ አሉ አልይ አባት ማለት ነው وعلى منبر عجيب يا أهل الكوفة لا تزوجوا الحسن إنهم يطلقون فاش فتال فاشنو التدارت أواجنكم يا سيدي من همدان والله لا نزوجنه والله اندروالن فمن رضي أمسك ومن كره طلق የፈለገውን ያዝ ያልፈለገውን ለአንድም ሰዓት ይሁን ለአንድ ቀን ማግብቶ ይፍታ ከሱ ጋር መጋባታችንን እንፈልጋለን አህለል በይት ስለሆነ ምን ነው ነብያችን ተናገሩት ነገር አለ ينقطع يوم القيامه كل سبب ونسب نسب ማለት ሰበብ ማለት ሲህር ማን አማችቻና ዝምድና ይቋረጣው አማቸ ነው አማቴ ነው ብሎ የሚጠይቅልም ፈላ ተሰአሉን ብሏል አላህ እዛ አንዱ ለላው ዘመዱ አይጠይቅም አይተዋወቅም ያው የውም ይፈሩ المرء من اخيه አይደለም እና አይጠይቁም ጭራሽ የኔ ቤተሰብ ብቻ ሲቀደኝ አማችቻ ብለዋል ኢላ ሰበቢ ወነሰቢ ሲህሪ አማቼ በኔ ጋር የተጋባ እና እኔ ዘመድ የሆነ ብቻ ነው የሚቀረው እንጂ ብለዋል ነብያችን ይሄን ለማግኘት ሲሉ ነው እንግዲህ እንዳው እሱ ጋር መውለድማ ሌላ ነው ጉዳዩ አግብቶ መፍታቱንም የሚመርጡት ሁሉም ያስገዱት ነበር በዚህ ምክንያት ነበር ይያራራጥ የሸፋዓት العامና ሸፋዓት الخاص ይባላል ነብዩ ለተዛመሪያቸው በሚስትም በማችቻ መተዛመሪያቸው ቤተሰባቸው ሸፋዓ አላቸው ለዓም ቤተሰብ አለ خاص ነው የቤተሰቦቻቸው ያንን ለማግኘት ነው ያን ለማግኘት ሲሉ ነበር 40 50 60 ፋይናሊ 70 የደረሰው ኦኬ እናም ትንሽ ነው ፈضሉ ትልቅ ነው እስከ 7 ድረስ እንዳትደው አረ ويكفيه قول رسول الله صلى الله عليه وسلم عليه الصلاه والسلام فقد روى ابو بكر قال فيما اخرجه البخاري رايت النبي صلى الله عليه وسلم عليه الصلاه والسلام والحسن ابن علي معه حسن ابو راچو ነበርና وهو يقبل على الناس
መረተን አንድ ጊዜ ወደ ሰው እየዞሩ وعليه መረተን አንድ ጊዜ ልጁን እያዩ አጠገባቸው ያለው ልጅ እያዩ يقول ነበር ان ابن هذا ይሄ ልጅ እኮ ሰይዱን ይሄ ابن هذا ሰይዱን ይሄ አለቃ ነው ولعل الله يصلح به بين فئتين من المسلمين ሁለት ጎራ ተካፍለው የሚዋጉና የሚገዳደሉትን ሙስሊሞች ያስታርቃል ሰላም አውራጅ ነው ብለው ተነበዩ ገና በልጅነቱ እንግዲህ ከ30 ከ40 ዓመት በኋላ የሚሆን ነገር ነው وقال فلما ولي لم يهرق في خلافته محجمة من دم طبتام دم አልፈሰም ሐሰን ኸሊፋ ሲሆን ማለት ነው በኋላ ነው ጊዜ በኋላ ነው የመጣው ነገሩ ተበላሸው واحد جود الامام الحسن وسخائه اكثر من ان تحصى حسن نبينا مسابلنا الله በስነ ምግባርም በቸርነትም ነው መስላቸው በስተከለ ሰውነት ብቻ ሳይሆን ونذكر منها سمع مرة رجل يسأل الله عند الله 10 ሺህ ብር አስፈልጎኛል يلا الله يسأل الله أن يرزقه 10,000 درهم 10,000 درهم አስፈልጎኛል الله ጌታዬ ስጠኝ ሲል ሰሙት 10,000 درهم አስፈልጎኛል እያለ የለመናቸውን አይደል አላህ ነው የሚለምነው فانصرف الحسن ቀጣ ቤታቸው ሄደው 10,000 درهم ላኩለት ኦኬ ሰኺ ነበር ሰምቷል ያልጠይቃ አላህ ነው የጠየቀው እኮ ናም ሰጡት ደሞ አንድ ቀን جاء رجل يشكو اليه ضيق الحال በጣም ኑሮ ተወዷል ተቸግራለሁ ብሎ አላቸው فدي الحسن وكيله ካዝና ጠባቂ ተመደበ ሰው አለ ጠሩት እና ስንት ገንዘባለስ ያለውን አንጣሉትና ላኩት ሄደ فعدر 50,000 درهم 50,000 درهم አመጣላቸው ሲያመጣላቸው ሌላው ሳሉት 500 ዲናር ነበር ይሄ 50,000 درهم ነው 500 ዶላርና ብር ማለት ነው ይገባ ለየነት አለ ማን ነው ዶላር ማን ነው ብር درهم ይበልጣል ዲናር ይበልጣል ዲናር ይበልጣል እና 500 ዲናር አለ እሱሳ ስማ አለ አስቀምጫለሁ ሄድና አንጣሱ ማለት አላህ ሄዱ አመጣ فحضرها فلما حضرها دفع الدراهم والدنانير الى السائل 50,000 درهم 50,000 دينار 5,000 ዲናር 500 ዲናርና 50,000 درهم ሰጡ አዎ ለአንድ ሰው የሚገርም ነው እንግዲህ አታዘራው ሚሊዮነር አደረጉት ማለት ነው እንዴ ቸርነቱ ጥግ ድረስ ነው እንደውም ባንዱ ሐሰን ሁሴን ጋር ሐጅ ወጡ ከመዲና ወደ መካ ومعه ابن عمهما ያጎታቸው ልጅ አብደላህ ኢብኑ ጃዕፈር ሐበሻ የተወለደው الله ጃዕፈር الطيار ልጅ ማለት ነው ሐበሻ የተወለደው አብደላህ ነው አስማዕ ናት ልጅ አስማዕ ቢንቱ ሑመይስ ኦኬ መዲናም የወለደችው አስማዕ ቢንቱ አቡበክር ናት الله የመዲናው አብደላህ ኢብኑ ዙህይር ነው የመካው አብደላህ ኢብኑ ጃብር ነው عبد الله بن جبير جعفر عبد الله بن جعفر የመዲናው عبد الله بن زبير ايوه ሁለቱም አስማዕ ናቸው ወለዱት እና ቃሲዲና ሐጅ ከመዲና ሐጅ ወጡ ሐጅ ሄደው ሲመለሱ በየመንገዱ ስለማያስችላቸው ስለሚሰጡ ስንቅ አለቀባቸው ያዙት ነገር እናም وقد احسل جوع راباቸው ወዞማ ጠማቸው فرعوا خباءን فمالوا نحوه አንዲት ጎጆ ሲያው ነሙ ሙአበዲ ነብዩ እንዳዩት ሷው ይገባው ምንም ይበላልሽ እንዲያሏት ቸፍየለ ለቡ ነለባት ምናምን ብለው ሷው ልክ እንደዛ ታሪክ አጋጠማቸው ኦኬ ሲጠይቋት ቸፍየላት ሰረቡና ለባትና ብሎ ጠጡ አለች አላህ ተቆረሽ የመን እንደመጡ ገብቷታል የቆረሾች ነብዩ ዘርነኝ የነብዩ ልጅ ነኝ አላሉ ቆረሾች ሰው ልባ ተከፈተ ቸፍየለ ለቡና ጠጡ ጠብጠው እንደጨረሱ ደግሞ ማለች አንዳችሁ ፍየል አርዳችሁ ጠብሻላችሁ ታልባላችሁ አትዱ ማለች አላህ ያችን የታለበችው አታለበች ዱነሁም عندي غيرها ከሷ በቀል ላሰለለኝ ነው فانا اقسم عليكم بالله الا
ማዘባሃ አሐዱኩም አንዳችሁ ረዷት አታ ወሃይ አለኩም ጠብሸላችሁ በልታችሁ ነው የምትሉት አለች ማለች እኮ እና አረዱ ጠበሰች በሉ እናም ሲሄዱ ምን አሉ فإنا صانعون بك خيرا إن شاء الله عندي كان في يوم من الأيام ولا تاجين سان كفلان كرم الله إن شاء الله سبحان الله خير الله شون سو فكافي أبو النبي عندي كان قدي ولا تاجين كسالنا نقول هيدو ستسمع بارو يوسمتا في يلواسا ستن سلات لا تبسون على ثم እንግዶች መተው ተቁረሾች እንግዶ መተው አረርኳች ጠበሱላችሁ በሉ አለች ተቆጣ ባልዩ እንዴት ለማታቂያቸው ቁረሽ ስላሉሽ እንደ ተቁረሽ ውስጥ ጥላት አለ ወዳጅ አለ ኦኬ አይገርም አስተሳሰብ ስሜበት غادي باله وقال لها ويحكي تذبحين شاتنا لقوم لا نعرفهم ثم تقولين نفر من قريش تيالش يا قريش جماعه ناچو تيالش ለምን ሊያርሹ ጮኸ ተንጫጫ ነገሩ በረደ ውሎ ከርሞ ብዙ አመት ቆይቶ ድርቅ ገባ ኦኬ ተቸገሩ ሴትዮዋና ባልዩ በነገራችን ላይ ሰውየው ግን ልክ አይደለም ሙስሊም ንብረት እሱን ሳታስፈቅድ በታረዱ ራሱ ተከለ አይደለም ልክ ነው አይደለ በሰዓቱ መበሳጨቱ ተማ እሱ ምንም አያጠይቅም ድርቅ ገባ ተሰደዱ መሳደድ ያለ ነው አላህ ተሰደው መዲና ሄዱ መዲና ከልወስ ሲሉ ሐሰን በሩ ላይ ቁጭ ብሏል አያቸው فعرفها አልወቃት ሴት ሰውየውን አያውቀው በአላገኙትምና በወጡ ሴትዮዋን አወቃት يا أمة الله إن شاء الله باريا الله هل تعرفيني تاقيني ليش أوشين قالت لا ألاوكم مالتشو أنا أحد ضيوفك እንግዲህ እናት መጥቼ እንዲና እንዲያርገሽልኝ ስትል እንግዶቿ ያላፊ አግሬውን እንደው ወበር ስለምሰጥ ልታወስታውስ አልቻለችም አላወኩም አለችው አላወሽኝ ማው فقال لها فإن لم تعرفيني فأنا أعرفك ያላት አንቺ ባታቂኝ ናቅሻለሁ ወዲያ ያቅሻለሁ የችግር ጊዜ ነው ثم أمر غلامه ኦኬ ለጆና አዘዘው እንተ አገልጋው ሰልላሽ ተሰየው አንድ ሺህ በግ ኢላሂ አንድ ሺህ በግ 1000 ዲናር ሰጣት በዛች በአንድ ፍየል አሁን ነው የባልየውን ምላሽ መስማት መፈልገው መልሰው እስቲ 1000 ፍየል በግና ፍየል 1000 ዲናር ባል እና ሁሴን ዘንድ ሰሪያቸው አለ ደግሞ ሁሴን መክፈል አለበት ሐሰን ነው እንዲብለው ሁሴን ዘንድ ሄደ አወቃት እሱ ሁሴን ሆድኳ አቃ ሐሰን ምን አረጋለሁ ወዲ መርቀ ሐሰን ምን ሰጣት አለው 1000 በግና 1000 ዲናር አለው እሱም 1000 በግና 1000 ዲናር ኢላሂ ሰጣት አሁን ደግሞ ሶስተኛው አብደላ ልጅ ጃፈር እንዲወሰዱት ካረባልየው ምን አለ ምን አፋለው ከዚህ በኋላማ እንኳንም ሰጠሽ ነው እንጂ ከቁረይሽ ነኝ ስላለው አንቺ ላላፊ አግዳሚ ፍየል ጥብስሽ ያበላሽ ሱብሃንአላህ አብደላ ጃፈር ሲሩ ደግሞ ነው ሰምን ሰጧት 1000 ዲናር 1000 በግ እሱ ደግሞ 2000 ዲናር 2000 በግ እጥፍ አደረገው አጂ ስንት ሆኑ 4000 ደረሰ ኢላሂ እናም أمر لها ب2000 شاة و2000 دينار فعادت وقد أخذت بشاتها 4000 شاة 4000 بك و4000 دينار 4000 دينار إذا ودي بيتها عجبنه وسألوه مرة قالوا له لماذا نراك لا ترد سائل النوت عندما أنت لما
መመለስ የሚከብድህ ለምን ነው ተቸግረህ እንኳን ቢሆን ትሰጣለህ ወይን كنت على فاقة فأجابهم إني لله سائلنا እኔ አላህን ለማኝ ነኝ ለማኝ ይጣላል አላህ ራሴ ፈጣሪን እየጠየቁ እኔን በአጋጣሚ የሚጠይቁኝ ሰዎች እንዴት ከለከላለሁ እኔ መልስ ከሆነ እሱስ ቢመልሰኝ استحي وانا استحي ان اكون سائل افرالله እዚህ ለማኝ መልሼ አላህ አስጠይቅ ሱብሃንአላህ የሚገርም ህክማ እንዳይመልሰኝ ይፈራለሁ አያስችለኝም ለዚህ ነው የምሰጠው አለ وان الله تعالى اودني عادة الله ደግሞ انفق لكم انفقوا ينفق عليك ነው ሰጣለሁ ብሏል አይደል لا تعيف يعي الله عليك ብሏል አትቋጥሪ ቋጥሮ ይዝብሻል ብለዋታል እና አላህ ደግሞ አንፊቅ ينفق عليك ብለዋል ያሽሎት ሰጣለሁ ብሏል እኔ ያልሰጠሁትን አላህ ስጠኝ እላለሁኝ ለዚህ ነው اذا ما اتاني سائل قلت مرحبا ደስ ይለኛል እንደውም ለማይ ሲመጣ لمن فضله فرض علي معجل ومن فضله فضل على كل فاضل وافضل ايام الفتى حين يسال ዛሬ ተለምኖም ቢያለ ሰው ነገ ጧት አላህ ስጠኛ ብሎ እጁን ይዘረጋል وجمله اولاده حسن 7 ሴት አግብቷል ብለናል 7 ነበሩ ብለናል 14 ልጅ ነው 12 ወንዶች ናቸው ወለዱ በስ ከሰባዎቹ استشهد منهم من عمهم مع عمهم አምስቶቹ ልጆች ታሐሰን ጋራ ሸሂድ ሆነዋል ከሁሴን ጋራ ሁሴን በሚቀጥለው ጦርነት ሁሴን ጋር ሸሂድ ሆነዋል ዘይድ ሐሰን ነው ሐሰን ልጁን ሐሰን ብሎ ጠራው ነብዩ ለሳቸው የመረጡት ስም ሐሰን ነው አይደል ለልጁ አደረገው እኔም ማንተም እሱም ሊስኑ ሐሰን አትደብሩና አልኳም ስለማናቀው ነው ሐሰን ልጁን ሐሰን ብሎ ጠራው ነብዩ እሱን ሐሰን ብለውታል ቆንጆ ማለት ነው የገዛ ልጁን ሐሰን ብሎ ጠራ ሐሰን ነው ሐሰን ይባላል ወልቃሲም ቃሲምም ወንድሙ አጎቱ ነው አቡበክር ልጁን አቡበክር አለው ብዙ ጊዜ በሻዓዎች አሁን አቡበክር አይወዱም አህለ ቤቶች ምናምን በል አለ ወአብዱላህ እነዚህ ናቸው ሸሂድ የሆኑት ከሁሴን ጋር وبقي منهم 6 هم عمرو بن حسن عبد الرحمن حسين ብሎ ጠራው ልጁን ወንድሙ ሐሰን ሁሴን ብሎ ጠራው ሁሴን ኢብኑ ሐሰን ومحمد ويعقوب واسماعيل እነዚህ ናቸው ልጆቹ በአጋጣሚ ወንዶች ናቸው እንደ ልጆቹ ወንዶች ናቸው 12ቱም لم تكن كثرة زواجه رضي الله عنه አሚዛጂ ሸሃዋኒ ለስሜት አይደለም ሁሉ ሴት ያገባው ለስሜት ብሎ እንዳይሆን ሊታወቅ ይገባል እኒ ለአስተህይ من ربي ይላል ለምን ነው መካ 20 ጊዜ ሐጅ ሄዷል ተመዲና ወደ መካ 20 ጊዜ 15ቱን በእግሩ ነው ሄደው ተመዲና መካ 15ቱን በእግሩ ነው ሄደው ሲሄድም ሲመጣም አጠቃላይ 20 ነው ይባላል ለምን ነው በእግሩ ሄደው ሲባል ለምን ነው በእግሩ የምትሄደው ሲሉት አስተህይ 20 አረጋል አፈራለሁ ነበር እኔ አስተህይ من ربي ان القاه ولم امشي الى بيتي ወደሱ ሲሄድ ወደ ቤት ሲሄድ በእግሬ መሄድ ሲገባኝ በግመል መሄዱ በተሳብሮ መሄዱ አፈራለሁ وكان معروفا بصيام النهار وقيام الليل ቀን ጾማል ለቆም ያድራል ነው ወደ አላህ ቤት ሲሄድ በእግሬ መሄድ የሚያስደስተኝ ይሄ የግል ስሜቱ በእግር ያንን ሁሉ እንትን ማለት ነው ኪሎ ሜትር አላህ ሸህ ካፍታ ቆይታ በኋላ ተመልሰን እንምጣና የሐሰን ቀሪ ታሪኮችን እንዲሁም የሁሴን ሳምንት ይቀጥላል የሁሴንም እንደው ታስቆመኝ ይሆን የሁሴን እኔ በሁለቱ መካከል አላዳላም ሸህ የረሱል ልጅ በነገራችን ላይ ሁሴንም ሐሰን የሚባል ወንድም አለው አይደለ
ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን እንግዲህ የተወዳጁን መልእክተኛ አለይሂ ሰላቱ ወሰላም ተወዳጅ የልጅ ልጆች በተለይ ደግሞ የቀዳሚውን የሐሰንን ታሪክ ነው በከፊል ለማየት እየሞከርን የምንገኘው። ምን ያህል ቸር እንደነበሩ ቀደም ሲል ለማሳየት ተሞክሯል። ከዛ በኋላ ደግሞ መጨረሻ አካባቢ የወንድ ልጆቻቸውን መጠንና ስሞቻቸውን ከዛ ባሻገር አምስቱ የት በምን አይነት ሁኔታ ሸሂድ እንደሆኑ ሹሃዳ እንደሆኑ አንስተናል። መጨረሻ ላይ የመልእክተኛው ሰላም ብዙ ነገር እሳቸው ጋር እንዳለ እያነሳን እየመጣን እንግዲህ የሁሴንም ጉዳይ በቀጣይ እንደሚነሳ የተነገረ ነበር። ያው ሰኺይነታቸው ተነስቷል፣ ቸር ነበሩ ተብሏል። የቸርነታቸውን ሚስጥር ሲናገሩ እኔ ፈጣሪን አላህን ሱብሓነሁ ወተዓላ ምለምን ሰው ምለምን ባካኝ ሆኜ ሳለ እኔን ለመለመን እኔን ለመጠየቅ የሚመጡ ሰዎችን እንዴት ብዬ መልሳለሁ? ይሄ በጣም እንትን ያደርገኛል ያሉበት። በመጨረሻ ደግሞ 20 ጊዜ ከመዲና ወደ መካ ለሐጅ ሲጓጓዙ ተቅሪበን 15 አካባቢውን በእግራቸው ትንሽ ከባድ ነው። ከ450 ኪሎ ሜትር አካባቢ እንደሆነ ነው እንግዲህ ለዛውም አይ ቲንክ እንደዛ ነው። እኛ ከመዲና መካ ወይ ከመካ መዲና ስንሄድ ሰዓታት ናቸው የሚፈጁብን። አሁን ይሄኛው ጉዞ ግን ከባድ ጉዞ እንደሚሆን የታወቀ ነው። ለዚህ ደግሞ እንደ ምክንያት ያነሱትም ነገር አስተሒ ማለት በቃ ያኔ ትንሽ አፍራለሁ፣ እንዴት ብዬ ወደ ቤቱ ሲሄድ በግመል ተፈናጥጬ እጓዛለሁ። ይሄ ግን ፐርሰናል ስሜታቸው ነው። ዛሬ በየብስ በባህርና በአየር ከተለያዩ ዓለም ሀገራት ሁጃጆች ይጎርፋሉ። ለምን እንደ ትላንትናው በዚህ መልኩ አልሄዳችሁም አንልም የሚል ነው። ለዛ ነው የራሳቸው ምርጫ ነው የሚል ነጥብ ያነሳ ነው። እንቀጥል ካቆምንበት። ሰለላሁ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም እና ሰይድና አሊ ረዲየላሁ ተዓላ አንሁ ሸሂድ ሆኑ ኩፋ ላይ ሸርት ሆኑ። በኋላ በአርባው ማለት ነው 41ኛው ላይ ኸሊፋ ሆነው ተመረጡ። ማናቸው? ሐሰን በአርባው ማለት ነው 40 አሊ ወዲያው ሸሂድ እንዲሆኑ 41ኛው 6 ወር 7 ወር እንዲቆዩ አሚርነቱን ለሙዓዊያ ያለቀቁ። 70 ሰው በጀመል ጦርነት ተፈይተዋል። 70 ሰው በሙዓዊያና በአሊ መካከል። ከዛም በኋላም የኩፋ ሰዎቻቸው ለአሊይም እናከል አልነበሩምና ለሁሴንም እንደማይሆን አወቁ። ኡማው ከሚያልቅ ብለው ለሐሰን ለሙዓዊያ ያለቀቁ። ማን? ሐሰን ስልጣኑ ተሐቀቀት بذلك نبأة النبي صلى الله عليه وسلم። በጣም የሚገርም ያቺ ትንቢት አሁን ተረጋግጧል። ረሱል ሰለላሁ ዐለይሂ ወሰለም ሱብሃንአላህ يوم قال عن الإمام الحسن إن ابن هذا سيد ያሉት ሆነ ولعل الله يصلح بين فئتين من المسلمين ያሉት ትንቢት ተረጋገጠ እና 41ኛው ዓመት ላይ አጠናቀው ለሙዓዊያ ለቀው ሰጠናቸው። ወደ መዲና መጡ። ሐሰን መጡ። ወዛም وأقام الحسن في المدينة بعد ذلك ሙዓዊያም يزيد ላከ ኢራቅን ተቆጣጠረ። وكان عذب الروح وحلو الحديث ንግግሩ ጣፋጭ ነበር። ሐሰን كريم المعاشرة መኗኗር የሚችል ሰው ነበር። ሐሰን ኡልፈቲ ከሰው ጋር መግባባት የሚችል ሰው ነበር። محببا الى الناس يحبه الناس لسهولة اخلاق የነብዩ ሰነ ምግባር ሄኖ አልነበረም። ለስነ ምግባሩ ለለስላሳነቱ ለአንዲ በተሩቱነቱ ሰው ሁሉ ይወደው ነበር። ولمكانته من النبي ነብዩ ደግሞ ትልቅ ቦታ ስለሰጡት እሱን ወዳጅ ነው ስላሉ ሰዎች ሁሉ ይወዱታል። ولسخائه በቸርነቱም ይወዱታል። وكان اذا صلى الصبح ሱቢ ሰውዶ ፀሐይ ተወጣ በኋላ የነብዩ ቤተሰቦች ይዘይር ነበር። የዞር ቤት ማቱ ዘመዶቹን ማለት ነው። የነብዩ ቤተሰቦች ማቱ ሙእሚንን ናኢሻን ነው የዞሩሁና ፊቡትን ይዘይረ የሚያስፈልጋቸውን ነገር እየገዛ ይሰጥ ነበር። ሀዲያ ይሰጥ ነበር። ወዘላ ሶላ ዙህራ ዙህር ሰውዶ እንደጨረሰ ተዙር በኋላ ደግሞ ኢልም ይቀመጥና ለሰዎች ኢልም ያስተምራል።
የተማረው ማለት ነው እና በአባቱ ተምሯል በሷሃቦች ተምሯል አርጓል ሐሰንና ሁሴን ሲሞቱ የነብዩ እድሜ ነብዩ ሲሞቱ ሐሰንና ሁሴን እድሜ ስንት ነበር 8 ወይም 6 እና 7 ፋጡማ የሞተችው በዛው ነው 6 ወር ቆየች ከ6 ወር በኋላ ሄዳለች እናታቸው ማለት ነው እንግዲህ ፋጡማ ስትሞት 8 ወር ከምናምን ልጅ ነው 8 ዓመት ከ6 ወር አካባቢ ሁሴንም እንደዛው ፋጡማ 5 ልጅ ነው የወለደችው ሐሰንን ሁሴንን ሙህሲን ኡሙ ኩልሱም ዘይነብ በእህቷ ስም ነው የጠራቻት ፋጡማ ኡሙ ኩልሱምም ተመሳሳይ ኡሙ ኩልሱም በእህቷ ስም ነው የጠራቻት ኡሙ ኩልሱምና ዘይነብ ስም እንደምታጣብን እና ሙህሲን ነው አዲሱ ሙህሲን መቼ ነው የተወለደው ነብዩ ሲያልፉ ጸንሳ ነበረ ፋጡማ ከ6 ወር በኋላ ነው የሞተችው አይደለም ነብዩ እንዲያለፉ ወዲያው ወለደች እንዴት ተወለደ ነው ሞተው ልጁ ይባላል እና ሙህሲን ተባለ አይ ሞቶ ነው የተወለደው ምን ምረው ያለ ሙህሲን ተባለ ሞቶ የሚወለድ ስም ይወጣለታል ይረሰው ማይገባ ሱብሃንአላህ ተገንዞ ይከፈናል ይሰገድበታል ሙስሊሞች መቃብር ይቀበራል ይሄን እንዲያነረሳ እና ሙህሲን በዚህ መልኩ ነው የሞተው አይቃስ ታርድለታል ምንም ልውጥ ወለው አይቃል ታርድለት ሸፋዓ አይሆንም ብለናል ተብሏል ይታረድ አይታረድም ኺላፍ ያለው 7 ቀን ተሆነው ነው 7 ቀን ቆይቶ ተሞተ 8ኛው ቀን ሞተ ወይ 7ኛው ቀን ሞተ ይታረድለታል አይ 7 ቀን ሳይሆነው በተወለደ በደቂቃ በ5 ቀን በ4 ቀን ተሞተሳ አይታረድለትም የሚሉ አሉ ስም ይወጣለታል አይታረድለትም የሚሉ አሉ ለማንኛውም ይታረድለታል አማ ጽንሱ ሞቶ ሲወጣስ ሞቶ ከወጣስ ሞቶ ተወጣም የሚሉ ዓለማዎች አሉ ታረድለታል የሚሉ አሉ ስም ይወጣለታል ይገነዛል ይከፈናል ይቀበር ይሰገድበታል የ6 ወር ከሆነ የ4 ወር ከሆነ የ5 ወር ከሆነ የ6 ወር ከሆነ የ7 ወር የ8 ወር ከሆነ ይቀበራል አይሰገድበትም እንጂ ይቀበራል ስም አይወጣለትም አይሰገድበትም ይቀበራል አይሰገድበትም የ8 ወር ከሆነ አይ እንደሱ ተማም እሺ ሞቶ ከወጣ ነው አይ ነው ይሰገዳል የሚል ነገር ያየው ስለዚህ የ3 ወር የ2 ወር ከሆነ በጸነስ በ2 ወር በ3 ወር ደም መታ ያ ይቀበራል አጂ ጓሮህም ሆኖ ወርሻ ፈር አልሰው ውሻ እንዳይልሰው በኔ አደም ነው ተክሪመተን ይቀበራል ሱብሃንአላህ እዛ 5 ወር የ4 ወር ተሆነ ከ4 ወር በታች ከሆነ ማለት ከ4 ወር በኋላ ከሆነ ይቀበራል ይከፈናል ይሰገድበታል ያሉም አሉ ኺላፍ አለበት ማለት ነው ኦኬ ከ4 ወር በፊት ከሆነ ግን ይቀበራል አይታጠብም አይከፈንም ሩህ የሚዘራበት መቼ ነው 4 ወር ከ4 ወር በላይ ከሆነ ያ ኦኬ ከ4 ወር በላይ ከሆነ ይቀበራል ይከፈናል ይሰገድበታል አይሰገድበትም ኺላፍ አለ ማንኛውም ከ4 ወር በታች ከሆነ ግን ቀበሮ እንጂ አፈር አልበሰው እንጂ ውሻ እንዳይልሰው እንዳጥለው ይላል ለማንኛውም ሙህሲንን እያነሳን ነው ወደዚህ ጉዳይ የገባ ነው ሞቶ ተወልዷል ወይም ደግሞ እንደተወለደ ነው የሞተው የሚሉ ሪዋያዎች አሉ ያሉ ነበር ሊያኖ መልክኛው ሰላም ለረፊቅ ለዓላ ሲሄዱ እሷ ከ6 ወር በኋላ ነው ፋጢማቱ ዛህራም የተከተለቻቸው እና በ50ኛው ዓመት ሞተ ሐሰን ዓመተ ሂጅራ 3 ዓመት ላይ ነው የተወለደው 50 ዓመት ላይ ሞተ 47 ላይ 47 ወይም 48 ዓመት ነው በምን ነው የሞተው ሚስቱ በመርዝ ነው የገደለችው ይባላል አለ ቢንቱል አሽዓስ ጃዕዳ ቢንቱል አሽዓስ ትባላለች 15 ዓመት ኖራለች ከሱ ጋር ገና አልወለደችለትም እንግዲህ ነው ያለው ምት ነው ሰናት ምት ወነጀለው ሰናት መርዝ ያቀመሰችው ነው የሚባለው ለማንኛውም ምንድነው አለመግባት ተፈጥሮ ነበር ፈታለ ብሎ ወሰነ ነበር እንዳይፈታት ብላ ነው እንዳይፈታይ ብላ ነው አይደለም ሙአዊያ ነው ገንዘብ ሰጥቷት ነው ሚል ባለራ ወይንም ዘይድ ነው የሙአዊያ ልጅ ዘይድ ነው ደግሞ እሱ ነው
ማለት ወንበሩን ትቶ ሄዷል እኮ አይደል أن الحسن لم يسمي ስለዚህ በመርዝ የሞተው ሰውዬ ስም በወሲያ እስካልተናገረ ድረስ እከሌ ነው ያጠጣኝ እከሌን ያበላኝ እስካላ ድረስ ይሄ ወንጀሉ አይሰብትም የሚሉም አሉ። ምክንያቱም ሐሰን ዶክተር መጥቶ መረመረው የሆነ መድኃኒት እንደበላና አንጀት እንድትበጣጠስ ተናገረ። አላህ የሰው እጅ እንደሆነ በባዕድ ነገር ነው የሞተው ነው። ኦኬ ሲናገር ሁሴን አኽብርኒ አለው የእናቴ ልጅ ንገረኝ ማን ሰቃከ እሱ ማን ነው ምግብ የሰጠህ ማን ነው ያጠጣህ ማን ነው ያቀመሰህ ንገረኝ አለው። ቃል ወሊማ አለው ለምን የእናቴ ልጅ ለምን ነው የምትጠይቀኝ አለው። ቃል አቅቱልሁ አለው ገለዋለሁ والله قبل ان ادفنك አለው። አላህ ከመቀበርህ በፊት አንተ ተመቀበረ በፊት ነው ሙገል አንተ አፈር ሳትለብስ ቀድሞ ሲወጣ ወላግድሩ عليه ያንተን የሚያደርገ ሰው ሳልገድለው አንተን አፈር አልብስም አለው። فقال ابن اخي አለው يا اخي ወንድሜ አለው እናቴ ልጅ انما هذه الدنيا አለው እቺ ዱንያ ያንዲ ለሊት ያክል ነች ዱንያ ታልፋለች كليل مائلة فلن فعنا كليلة فعنات እንዳላ እንዲያንዲ ለሊት ናት ዱንያ ዲعه ተወዋለው حتى التقي انا وهو عند الله እኔ አላህ ዘንድ ይፈርደዋለሁ አለ። ሱብሃንአላህ አልነግርህም አለው ሰው ጋር እንድትጣላ አልፈልግም አለው። ደም እንዳይቃቡ ነው እኮ የሚገርመው እኔ ዲኛላልዲን አንተ እንደሞ ለምን አቀባለሁ አላህ አለው። وهو عند الله السنيه እና አላህ ዘንድ ይፈርደዋለሁ። ሱብሃንአላህ وابا اي يسميه ለወንድሙን ነገር አልፈለገም ሳይፈልግ ሞተ ሳይናገር እናም እልቅ እንዲያው ነው ሲያደራምልህ ማን እንዲያበላኝ አልነግርህም ረሱል ዘንድ ቀበረኝ አለው። በተቻለ ዛ ቀበረኝ መዲና ካልተቻለ በቂ ቀበረኝ እናቴ ዘንድ ያለው አላህ አጥባዝ እና በዛ በወሲያው መካከል ቀብራለሁ ብሎ ቢሞክር መርዋን አብዱላህ ብን መርዋን አላስቀብርም አለ። ያው በነያ ማያዎች ሐሽሚዮችና አይወዱም ስለሚባል ሙአዊያን ለማስደሰት ብሎ አይቀበርም አለ ከለከለ። ተዛም ደም እንዳትቀባ እንዳትፋሰስ እናቴ ዘንድ ይቀበረኝ ብሎ ስለነበረ በቂ ተቀበረ። በቂ ሄዷቸው መዘይሩ ሰዎች ሐሰን ፈጥማን አስተዋውሷቸው ይሄ ሐሰን ነው ይሄ የሁሴን ቀብር ነው ብሎ ማወቅ ማዋባ ይቻል በውስጣችን እናስተዋውሳቸው ገባል እና አልቢዲያ ወንሃያ ላይ ሁሴን አይደለም ሱፊያን ኢብኑ ዑይና እንደምናገሩት دخل عليه رجل ይላሉ አቡ ኑዓይም ናቸው የሚሉት አንድ ሰውዬ ገባ ነብዩ ሐሰን ሊመስል ደቂቃ ሲቀረው ገባ فقال له يا ابا محمد ያለው አቡ መሐመድ ይባላል በልጅ ነው ما هذا جزع يسقايه لسمها يقبام ما هو الا ان تفارق روحك جسدك نفسك كاكاله ተወጣች ታድልሃል አንተ አለው። ይሄን ይያለ ያለው ሁሴን ነው ወይስ ደግሞ ሌላ ሰው ነው? አብዱላህ ኢብኑ ከሲር ሙአዊያ ኢብኑ ከሲር ሁሴን ነው ይላሉ። ቢዲያው ነው ያለ አቡ ኑዓይም ረጁል ነው አንድ ሰው ነው የሚሉት። ለማንኛውም ፈተቅደሙ አለው አላ አበወይከ ታድልሃል እኮ አንተ ተደቂቃ በኋላ ሩህና ጅሰሪት ከተለየች ሩህ ምትሪየት እንደው ታውቃለች አባትና እናት ዘንድ ነው አለይና ፋጡማ ዘንድ ነው። ደስ ይበልህ ነው እንኳን ደስ አለህ። ወአላ ጀዲከ አያቶች ወንዲያትህ ነብዩ ዘንድ እሴታያትህ ኸዲጃ ዘንድ ነው እምትሄደው ከደቂቃ በኋላ። ወአላ አማሚከ አጎቶች ዘንድ ነው ሐምዛና አባስ ዘንድ ሐምዛና ጃዕፈር ዘንድ። ወአላ አኽዋሊከ እናት ወንድሞች ዘንድ ደግሞ ቃሲም ዘንድ ነው የምትሄደው ኢብራሂም ዘንድ ያ በአመት ከ8 ወር የሞተው ልጅ። ወአላ ኻላቲከ እናት እህቶች አክስቶች ዘንድ ነው የምትሄደው ሩቅያ ዘንድ።
ዘይነብ ዘንዲ ኡሙ ኩልሱም ዘንዲ አላህ 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 አለው። ፈሱሬ ሐሰን ደስ አለው። ሰከራተ ሞት ጭንቀቱን አስለቀው ደስ እያለው ሞተ ሐሰን ረዲየላሁ ተዓላ ነው። እና ለማንኛውም በወፍ በረር ነው ያየነው የሐሰንን ታሪክ ልናየው ይገባል፣ ልናውቃቸው ይገባል። እነሱም ማወቅ ግዴታ አለብን። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ስንል እነዚህን ነው። የነቢዩ ቤተሰብ ሲባል ሐሰንና ሁሴን ብቻ አይደሉም። ፋጢማ ብቻ በጃዕፈር በኩል አሉ፣ በአቂል በኩል አሉ፣ ብዙ ናቸው። ወደፊት እንመጣለን እንዘረዝራቸዋለን። ለማንኛውም ሶላት አለ ነቢ ማድረግ ዋጅብ ነው። ሶላት ላይ አይደል ቤተሰባቸውንም ግዴታ ስለሆነ ነበር። አላሁመ ሰሊ ዐላ ሙሐመድን ወዐላ አሊ ሙሐመድ አህል ማለት ነው ቤተሰብ ማን ናቸው? እናቃቸው ይገባል፣ ልንወዳቸው ይገባል። የውመል ቂያማ ሸፋዓቸውን እናገኛለን ያርገን። እነሱንም እናንተንም አንቺንም እሱንም እሷንም ሁላችሁንም እንግዲህ የእነሱን ተከታዮች አላህ ያርገን። አላህ ይውደደን ወዶ ያስወድደን ያ ረበል ዓለሚን። ሸፋዓቸውን እናገኛለን ያርገን። ዱንያ ላይ ሀያታችን ሳለ ድረስ ሱናቸውን እንከተላለን አላህ ያርገን። ተቀበል ሚነል ቀሊል ወዕፉ ዐነል ከሲር ወላ ተአኽዝና ቢተቅሲር ያ መውላ ወነሲር اللهم نزم أحوالنا وخلصنا من عالم الفقر والذل واعصمنا من البلاء والوباء والطاعون ومن شرور الأعداء والشياطين. اللهم حول بحولك وقوتك وجودك وكرمك يا أكرم الأكرمين أرحم الراحمين. سلمنا مع السالمين نجنا مع الناجين ولا تهلكنا مع القوم الهالكين. اللهم اكفنا بحلالك عن حرامك وأغننا بفضلك عمن سواك. እኔንም አንተንም እሱንም እሷንም ሁላችሁንም በያላችሁበት ዱንያ አኺራችሁን አላህ ያሳምረው። ሶላታችሁን ዱዓችሁን ተሚቀበላችሁ አላህ ያድርገን። ያልወለዳችሁም ወለዱ፣ ያልከበራችሁም ክበሩ፣ ስራ ያጣችሁም ቤት ያጣችሁም አላህ ስራውን ቤቱን አላህ ይስጣችሁ። ትዳር ያላችሁም ትዳር አላህ ይስጣችሁ። የተጣላችሁም አላህ ያስታርቃችሁ። ያ ረበል ዓለሚን አርሐሙ ራሒሚን። ተረፈችን ሀያት አላህን ተገዝተን ተደስታ ተጭንቀት ተላቀን በደስታ ስንኖር በእስልምና ስንሞት በሁስነል ኺታም አላህ ያርግልን። ሞታችንን አላህ ያሳምረው፣ ሀያታችንን አላህ ያሳምረው። ተክፉ ነገር አላህ ይጠብቀን። ተመተማማት አላህ ይጠብቀን። ምናየው የምንሰማው ኸይር አላህ ያርገው። በያጋላችሁበት በአገሩም ውስጥ ያላችሁ በአገሩም ውጭ ያላችሁ አላህ ይጠብቃችሁ። አላህ ይወድዳችሁ ወዶ ያስወድዳችሁ። ተክፉ ነገር ይጠብቃችሁ። በሰላም ወላችሁ በሰላም ገቡ አላህ ያርጋችሁ። የነካካችሁትን በረካ አላህ ያርገው። የያዛችሁትን የወለዳችሁትን አላህ ያሳድገው። የተማሩትን ተማሪዎቻችሁን ጥሩ ውጤት የሚያበቁ አላህ ያርጋቸው። ያ ረበል ዓለሚን ተክፉ ጓደኛ አላህ ይጠብቃቸው። ተሸይጣንም ተሰይጣን ተሰውም ሸይጣን ከጅንም ሸይጣን አላህ ይጠብቃቸው። ካንናሱም ከቡዲያውም አላህ ይጠብቃቸው። ወለው ይግቡ ሰላም ወለው ይግቡ በመለካ ይጠበቁ በአላህ ይጠበቁ። ቢአስማኢል ሁስና ነብያችን ሱረቱል ሐሰንና ሁሴን በዱዓ እንደጠበቁ እናንተም ልጆች በዱዓ ይጠበቁ። ያ ረበል ዓለሚን አርሐሙ ራሒሚን። ባንዲና በዛ በሲፈቱ በጅሩ ከረመበት ربنا لا تؤاخذنا إن نسينا وأخطأنا ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين. يا سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم. ربنا يكرمكم شيخنا በጣም ጠቃሚ እና ወቅታዊ ነገር ነው ያካፈሉን። ያው በወፍ በረርም ቢሆን ብዙ ጊዜ ከመልእክተኛው ሰላም የፋጢማ ዘህራ ልጆች ውስጥ የሁሴን ስም በጣም ጎልቶ ይነሳል። ሁሴን ይባላል። በብዙ መልኩ መነሳታቸው ክፋት ላይ ኖሮ ይችላል። ያው የሚነሱበት መንገድ እንዴት ነው? ይሄን ቁጭ ብሎ ከትክክለኛ ምንጭ መቅዳትም ይፈልጋል። አንዳንድ ትንሽ ወጣ ያሉ ነገሮች ስለማናይ በዚህ ውስጥ ግን የተረሱ ደግሞ ሌላ ደማቅ ስብዕና አሉ። ሐሰን የእሳቸውን ታሪክ ከውልደት እስከ ህልፈት የነበረውን ጉዟቸውን ነው ሼክ በወፍ በረር ያስቃኙን። በጣም ጠቃሚ ነበረ። አላህ አክብርልን ኡስታዛችን ሼኻችን። ፋታ ረፍት ወስደን ስንመለስ ደግሞ እንደዚሁ ቀሪ ፕሮግራማችንን ከኡስታዝ በድር ጋር ወደ እናንተ ማድረሳችንን እንቀጥላለን። አብራችሁን ቆዩ።